የፈጠረን አምላክ በሰላም ያውለን። አሜን። ክፉን ያርቅልን። አሜን። አገራችን ሀገረ ሰላም ያርግልን። አሜን። ሰርተን አንጣ፣ ተናግረን አንጣ፣ አስበን አንጣ። ሰው ያስባል እግዚአብሔር ይፈጽማልና ሐሳባችሁ ዓላማችሁ እግዚአብሔር ይፈጽም። አሜን። አሜን። እግዚአብሔር እድሜና ጤና ይስጠን። የታመሙትን ያማራልን፣ የታሰሩትን ያስፈታልን። ፈጣሪ ሀገራችን ይጠብቅልን። ከሁሉ በላይ ሀገራችን ሰላም ስትሆን ነው እኛ መኖር የምንችለው። ሀገራችን ሰላም ይሁን። እግዚአብሔር እርቅና ሰላም ያወርድልን። አሜን። አሜን። እሺ ሁላችንም ይጠብቀን። ሀገራችን ሰላም ያድርግልን። ሁሉም ከጫካ እስከ ከተማ ድረስ የሚሮጠው ሀገር ሰላም ለማድረግ ነውና እግዚአብሔር ተጨምሮበት ሀገራችን ሰላም ያድርግልን። የሞቱትን ነፍስ ይማርልን፣ ያሉትን ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎህ ቴሌቪዥን ነው። ጎህ ቴሌቪዥን ማለት ንጋት ማለት ነው፣ ፀሐይ ማለት ነው። ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ ጀምሮ እስከዛሬ እየሰራ ይገኛል። ሰላምና እርቅ ለሀገራችን እንዲሆን ቀንና ሌሊት እንግዶችን እየሰራ ይገኛል። እንደምን አደራችሁ፣ እንደምን ዋላችሁ ኢትዮጵያውያን፣ ውጭም አገር ውስጥም ያላችሁ ኢትዮጵያውያን እንደምን አረፈዳችሁ። ሰላም ለኢትዮጵያ ይሁን፣ ሰላም ለሀገራችን ይሁን፣ ሰላም ለኢትዮጵያ ይሁን። ሰላም ሀገራችን ይብዛባት፣ ሰላም ለኢትዮጵያ ይሁን። በዚህ ጎህ ቴሌቪዥን ዛሬ እንግዶች አሉን። እንግዶቻችን ከአባት አርበኞች፣ ከታዋቂ ሰዎች፣ ከምሁራን፣ ከቀድሞ ሰራዊት በአሁኑ ሰዓት በኢትዮጵያ ብሔራዊ ሰራዊት ማህበር የሚል የተወከሉ አሉ። ከአሜሪካንም መጥተው የሚቀላቀሉን ሰዎች አሉ። ከሌላም ምሁራኖች አሉ ይቀላቀሉናል። በዚህ መሰረት ፕሮግራማችን ጀምረናል። ጎህ ቴሌቪዥን ንጋት፣ የኢትዮጵያ ንጋት የሆነው ጎህ ቴሌቪዥን ለኢትዮጵያ አንድነትና ፍቅር የሚሰራ ቴሌቪዥን ነው። አቅም ያላቸው ሰራተኞች ያሉበት፣ ኮር ዳዊት ውጭ ሀገር ሆኖ የሚያስተዳድረው፣ ኮር ዳዊት አምባሳደር፣ የሰላም አምባሳደር ደግሞ ለኢትዮጵያ ሕዝብ በሰላም ጉዳይ ተነጋገሩበት ብሎ ንጋት እንበለውና ንጋት የሆነው ጎህ ቴሌቪዥን ለኢትዮጵያ ሕዝብ ሰጥቷል። በዚህ እንነጋገራለን፣ እንጫወታለን፣ በሰላም ጉዳይ፣ በሀገራችን ጉዳይ። ዛሬ ደግሞ ለየት ያለው ነው የምንነጋገረው። በሰላም ጉዳይ ሆኖ ለየት ያለው እንጫወታለን። መልካም ቀን ይሁንልን፣ መልካም ውይይት ይሁንልን። ለውይይት የመጣችሁ በሰላምና በእርቅ ማዕድ የመጣችሁ እንግዶች እናከብራቸዋለን፣ እንወዳቸዋለን። እንኳን ሰላም መጣችሁ ወደ ጎህ ቴሌቪዥን፣ ወደ ንጋት እንኳን ሰላም መጣችሁ። በተለይ አባት አርበኞች፣ ምሁራኖች፣ ተንታኞች፣ የቀድሞ ሰራዊት ጀግኖች፣ ባሁኑ የኢትዮጵያ ብሔራዊ ሰራዊት ማህበር የሚለው እንኳን ሰላም መጣችሁ። ፕሮግራማችን ጀምሯል። ዛሬ የምንወያየው በሰላምና በእርቅ ማዕድ ሆኖ ከድሮ ለየት ያለ ውይይት ነው የምንወያየው። እሱንም ህዳሴ ግድባችን ተጠናቀዋል። እንኳን ደስ አለን። በጣም በሚገርም ሁኔታ ብዙ ተጽዕኖ በነበረበት ሰዓት ብዙ ኢትዮጵያ በህዳሴ ግድብ ጉዳይ ዓለም 12 ጊዜ የተሰበሰበበት በጣም በሚገርመው ሁኔታ ሀገራችን እዚህ ደረጃ ያለ ብድር ያለ ምንም እርዳታ ራሳችን በራሳችን ሰርተን ያጠናቀንበት ዓመት ነውና በዚህ ጉዳይም እናገራለን። ሌላው በቅርብ ጊዜ የማዳበሪያ ፋብሪካ
ብዙ የማዳበሪያ ፋብሪካ ከውጪ የመጣ በዶላር በብዙ ቢሊዮን ዶላር የመጣ ለህዝብ እንኳን አይዳረስም ነበር፣ ለኢትዮጵያ ህዝብ ለገበሬው። አሁን ግን የራሳችን ማዳበሪያ በ3 ዓመት የሚጠናቀቅ ራሳችን ማዳበሪያ ፋብሪካ እየተገነባ ነው ያለው። እንኳን ደስ አለን ነው። ሌላው ጋዝና ነዳጅ ወጥቷል። ሪፋይነሪ ማጣሪያ እየተሰራ ነው ያለው። ይሄን ማጣሪያ በቅርብ ጊዜ ተጠናቆ ለኢትዮጵያ ይፋ ይሆናል። እንኳን ደስ አለን ነው። ሌላው ወደብ፣ አንድ ጓደኛ ወደብ አትበሉ ባህር በር በሉ ነው የሚለው። የባህር በር በሉ ይላል አንድ ጓደኛዬ። ስለዚህ የባህር በር በቅርብ ጊዜ እንደምናገኝ በዓለም ተወስኖና በተለያዩ ነገሮች ጥሩ ደረጃ እየደረስን ያለነው፣ በዚህም እንነጋገራለን፣ እንጓያያለን። ሌላው የወርቅ ፋብሪካ ወጥቷል። ድሮ እንደሚታወቀው እንደምታውቁት እናንተም በመንፊት ተደርጎ በወንዝ ላይ በመንፊት ብቻ ተደርጋ ትንሽ ነበር የምትመጣው። እሱም በገበሬ ልጆች እና በአሁን ሰዓት ግን ወርቅ ፋብሪካ ተተክለዋል። እንኳን ደስ አለን ነው። በዚህ ወርቅ ፋብሪካ ወርቁ ለካ ግብጽ ውሃ ብቻ አይደለም የምትፈልግ የነበረችው፣ የምትፈልገው ወርቁንና አፈሩን ነበረ። አፈሩንም ወርቁንም ውሃውንም ግጥም አድርገን ገንብተን ለአገራችን ደርሰዋል። እንኳን ደስ አለን ነው። የመጀመሪያ ጊዜ በኢትዮጵያ ገንዘብ ታትመዋል። አልነበረም። በተለይ ወታደር የነበርን ሰዎች እናውቀዋለን። ከእንግሊዝ ነው የሚታተም የነበረው። የዓለም ሙሉ እንግሊዝ ነው የሚታተመው። ግን የሚፈቅዱልህ ዓለም ካፒታልህም አይተው አቅምህን አይተው ነው የሚፈቅዱልህና እኛ ራሳችን ማንም ሳያየው ማንም ሳያጅበው በብዙ ስቃይ የሚመጣ የነበረው በኮምፒውተር ታትሞ ገንዘባችን በራሳችን ማተም ጀምረናል። በጣም ደስ የሚለው ነገር ነው። ሌላው የብሪክስ አባል ሆነናል። ብሪክስ ማለት እነ ቻይና፣ እነ ህንድ፣ እነ ሩሲያ ሌሎችም ሀያላን አገር ያሉበት እኩል ሆነናልና እንኳን ደስ አለን ነው። ሌላው ምግብ ራሳችን ችለናል። ደስ ከሚለው ከተቀቀለው ስንዴ ወጥተን ከውጭ የተቀቀለ ስንዴ ልከውልን እነ ካናዳ ሌሎችም ልከውልን የማይበቅል ተዘርቶ እንኳን የማይበቅል ነበር። ከዛም በልመና ነበር የሚመጣው። አሁን ግን በራሳችን ችለናል። እንኳን ደስ አለን ነው። ሌላው ብዙ አሉ ሌሎች። ግን የኮሪደር ልማት ከአዲስ አበባ ጀምሮ በስብሳ የነበረች አዲስ አበባ በእርጅና አሁን እንደ አዲስ ታድሳ ሰላማዊት የሆነች አዲስ አበባ እነ ገዳፊ መጥተው አፍሪካ ህብረት መነሳት አለበት። ፌስታል የሞላባት ኢትዮጵያ ነች፣ ቆሻሻ ነች እና እኔ ሰርቻለሁ ሀገሬ ብለው እሳቸው አድርገው ነበረ። አልሆነም። ኢትዮጵያ የሚነካ ሁል ጊዜ ሰላም አያገኝም። እነ ሊቢያ ራሳቸው ነው የፈረሱት። እነ ሌሎችም ኢትዮጵያን የሚቀናቀኑ መሪዎች ወይ ደግሞ ሀገሮች ራሳቸው እየፈረሱ ነው ያሉት። ሶማሌም ሌሎችም ኢራቅን፣ የመን፣ ሶሪያ እኛን ነበረ ማፍረስ የሚፈልጉ የነበረው። እነሱ ግን ራሳቸው ነው የሚፈርሱ። ኢትዮጵያ አትፈርስም። ስለዚህ በእነዚህ 9 ጉዳዮች ነው የምናገረው። በዚህ ስንነጋገር በሰላምና እርቅ እንዳለ ሆኖ ከዛ ሳንወጣ መመሪያ አለን። መመሪያችን የሰው ስም አንስቶ የመንግስትን አንስቶ ስም አንስቶ የሀገርን ስም አንስቶ መጠልሸት፣ መሳደብ የፓርቲዎችም የሃይማኖትም የጋዜጠኞችም የተለያዩ ምድር ላይ ገበሬውንም ነጋዴውንም ወታደሩም በተለይ መከላከያ ሰራዊት፣ ፌደራል ፖሊስ፣ አዲስ አበባ ፖሊስ ይሁን ሌላው ፖሊስ፣ ጸጥታ ኃይሉ መሳደብ በጣም የተከለከለ ነው። እንስሳትም መሳደብ በጣም የተከለከለ ነው። ስለዚህ ይሄን ህግ አክብረን በዚህ እንጀምራለን። ስለዚህ ከህዳሴ ግድባችን ጀምረን 5 ደቂቃ ሳናሳልፍ በደንብ ተንትነን ከቻልን
በአንዱ ጉዳይ ላይ ነው ካልቻልን በአንዱ ጉዳይ ላይ ከቻልን ደግሞ በሙሉ ነካ አድርገን ብናልፈው የተሻለ ነው የሚላለን። እስቲ አቶ ገብሬ በርሶ ጀምር። እሺ አመሰግናለሁ። ሎጎህ ሚዲያ ለህብረተሰብን በዚህ ከፍቶ ሀሳባችንን እንድንገልጽ እውነትም መሬት ወርዶ በተግባር ያሳየ ሚዲያ ነውና ክብር ይገባዋል። ሎጎህ ሚዲያ እንዲሁም ክቡር አምባሳደር ክቡር ዳዊትም በጎህ ስም ህብረተሰቡም ይሄ ተመራጭ አድርጎ እንዲከታተለው መልእክቱ ሁሉ ምሁር እየተባለ በየመድረኩ የሚናገረው አስመሳይ ለስርዓት እድሜ ለማሰራዝም ሲል በዚህ ባለፉት ስርዓቶች የመጡ ወደ ገደል ሲከቱን ወዳልተፈለገ ግጭት ስንገባ በህዝብ ሚዲያና በአየር ሰዓት ጊዜያቸውን ተጠቅመው ሚዲያ ማለት ለአንድ ሀገር ጥሩ ነገር ከተነገረበት ብዙ ሰላም ያመጣል፣ ልማት ያመጣል። እንደነዚህ ጉህ አይነት ስለ ሰላም የሚሰብክ ብቸኛ አማራጭ የሌለው ሚዲያ ሆኖ አግኝተነዋል፣ ወደነዋል። በተደጋጋሚ በተጋባዥነትን ክብር እንግዳ አድርጎ ይጋብዘናል። ሀሳባችንን እንገልጻለን። እኛ ብዙ አቅም የለንም፣ እንደ ህብረተሰባችን ተቀላቅለን የምንኖረው እዚህ ልዩ ክፍያም ብለንም አይደለም፣ ስለ እውነት ለመናገር ብለን ነው እዚህ የምንመጣው። ህብረተሰባችንን ግንዛቤ ለመፍጠር ወደ አንድነት ለማምጣት ኢትዮጵያ በጣም ሰፊዎች ነንና እንደ ሰፊ ቆዳ መልክዓ ምድር አሰፋፈራችንና የህዝብ ቁጥር ብዛታችን እንደ የብዝሃን ሀሳብ የብዝሃን ቀጣይነትን ሰላም አክብረን በሰላማችን ተከባብረን እንድንኖር ሀገራችን ጥሩ ደረጃ እንድትደርስ ተከብረን ታፍረን እንድንኖር እንደ የድሮ ስማችንንም ስልጣኔም ወደ ቦታው እንዲመለስ ዓለሞች የደረሱበትን የበለጸጉበትን ደረጃ እንድንደርስ ልዩነታችንን በውይይት በሚዲያ ሀሳባችን ገልጸን አንዱ ደግሞ ዲሞክራታይዜሽን አቅጣጫዎች በዚህ ሚዲያ አድርገን ባህላችን እንድናደርገው አንዱን ከአንዱን ሲነጋገር ስም በመጥፎነት እስካልተነሳ ድረስ ሀሳባችን በመሳመን እውቀታችንን አንዱን በአንዱን የበላይነት ሳይሆን በመረዳዳት ባህላችን እንድንሆን ለዚህ ሚዲያ እድምተኞች ሆነን ይሄን በየጊዜው ቀጣይነትም አለው ሊኖርም ይገባል። መንግስትም ትኩረት ሞራል ሊሰጠውም ይገባል። ህብረተሰቡም የኛ ሚዲያ ብሎ ማመን አለበት። መልካምነት እስከተነፈሰና ወደ ተባለው ርዕሱን ትናንሽ ባለፈውን ነካክተናል። እኔ መጥቼ ነበር እና ደጋሚ ለማብራራት ባጭር በመቋጨት ባጭር ርዕሰ ሀሳብ ለመግለጽ አንዱ ስለ ብሩ ስለተባለ ብሩ ማተሚያ ወደ ሀገራችን ገብተዋል። የሚታተመውም በጥጥ ነው። ጥጥ ደግሞ በሀገራችን ሀብት በጣም በሁመራም በሉ በተለያዩ ቦታዎች የኢትዮጵያ የጥጥ አምራቾች ነው የነበር ነው። አሁን ግን እየቀነስን ሄደናል። ብር የሚሰራው በየትኛው ዓለም የሁሉም እጅ ተቋቁመ ሳይቀደድ እድሜ እንዲኖረው የሚያደርገው የሚሰራው ከቆዳም አይደለም ከተራ ወረቀትም አይደለም ከጥጥ ነው። ይሄ ደግሞ ከጥሬ ዕቃ አገራችን አለ። እኛም የሚያስፈልገን ምንድነው? በዚሁን የብልጽግና ስርዓትና መንግስት መልካምነት ትኩረት አድርጎ ያስገባው እንዲከፈት ብሩን እዚህ እንዲታተም በዲፕሎማሲ አሰራርም እዚህ ያስፈቅዶ እዚህ መድረሳችን አንድ የእድገታችን እድገት ማሳያ ነው። መሽኑ መጥተዋል። መሽኑና ፕሪንተር መሽኑና ኬሚካል ነው የሚያስፈልገን። ጥሬ ዕቃው ግን ጥጥ በሀገራችን አለ፣ ከየትም አናመጣም። ይሄን ተደርጎ ይሰራል። ሁለተኛ ደግሞ አሁን ዘመኑ በኢሜኒ ሲስተማቲካሊ ዲጂታል ነው ብሩ ኤክስቼንጅ የሚደራረገው በቴሌ ብር በንግድ ባንኮች እቃ ስትገዛዛም በዛ ብሩ እንደቅድም ኪስ ላይ ከመረህ ከቦታ ቦታ አትንቀሳቀስም። ብሩን እጅህ ላይ ሻግቶ ሌላ ነገር ደርሶ ተቀዳድዶ ይሄንም ያስቀረ ዘመነ ዲጂታል ኢሜኒ የሚባለው ኢሜኒ ማለት ብር አለ በስም የሚታወቀው በቃ ሞባይልና ሲስተሞችን በመነካካት ብቻ ትራንስፈር ተደራረጋለህ። በዛን የኤክስቼንጅ ልውውጥን ይካሄዳል። ብሩ አረፈ ማለት ነው። የተወሰኑ ብሮች ናቸው ታትመው በሰዎች እጅ የግብይት ሁኔታዎች የሚፈጸምበት እና ጥሩ የእድገት ማሳያ ነው። ድሮ ታውቃላችሁ መጽሐፍ ማተም አንችልም ነበር። ብሔራዊ ሎተሪ ወረቀቱን እንኳን ውጭ ታትሞ ነው የሚመጣ የነበረው ብሔራዊ ሎተሪ ኢማጂን።
አሁን ግን ዘመኑ ምን ላይ እንደደረስን አገራችንን ከዘመኑ ጋር እየዘመነች እንዴት እየተጓዘች እንዳለች አንድ ማሳያ እድገት ነው። ክብር ይገባዋል ለዚህ መንግስት፣ የኢትዮጵያ መንግስት ላደረገው ጥረት። ሌላ ስለ አባይ ግድብ ተጀመረ ስላስጀመሩን ጀማሪዎች ከልብ እናመሰግናለን። ዋናው ነገር ግን ማን ጀመረ ሳይሆን ማን ጨረሰው በሚለው ነው። የጀመሩት ሰዎች ተመልሰው ማቋጫ እንዳያገኝ መጨረሻ ላይ እንዳይደርስ ኢትዮጵያ የምትባል እኛ ከሌለንባት ትፍረስ፣ አባይም የታሰበለትን ዓላማ አይድረስ ብሎ ይልቁንን ከራሳቸውን ሳይታረቁ ከውጭ እንደነ ግብጽ ጠላቶቻችን ጋር ወግነው ያንኙን እንዲጉላላ ለጊዜው ተደርገዋል። ምክንያቱም እርስ በርሳችን ግጭት እስካሁንም ያልበረደ ነገር አለ። የተሻለ ነገር እንኳን በውል ፕሪቶሪያ አድርጎ የተሻለ እፎይታ እንኳን ቢያመጣልን ለሀገራችን፣ ይሄን ነገር ግን በዛም በውስጣችን ያለውን ግጭት ማቋጫ እንዲያገኝ በአርቆ በማሰብ በመሸናገል በውይይቶች ብዙ ነገር እንዲፈቱ ተደርገዋል። በዚህም ጎን ለጎን ግን አባይን የታሰበለትን ዓላማ አልቆ አባይን ያክል ግድብ ኤሌክትሪክ አመንጭ ሆኖ ሰው ሰራሽ ሐይቅ ፈጥረናል። ይሄም በመንግስታችንና በህዝባችን ጥረት ነው። ህዝባችን እንደ ቁጥራችን እና ትኩረታችን በጣም ከፍተኛ ነው። አስተባባሪ ብቻ ነው የሚፈልገው። አስተባባሪም ተገኘ፣ ቀጠለ፣ ያ ነገርን አለቀ። ይሄም እንደ አንድ ማሳያ ነው እንጂ ግድቦቹን አሁንም ይቀጥላሉ። መልክዓ ምድራችን የኢትዮጵያ መልክዓ ምድራችን ለሃይድሮ ኤሌክትሪክ ፓወር ግንባታና ማመንጫ በጣም ምቹ ናቸው። ኤርትራ አንድ ማመንጫን እንኳን የላትም። ቦታው ይወስናል። ምክንያቱም ውሃ ፍሰቱ ከከፍተኛ ወደ ዝቅተኛ ስለሆነ ሃይድሮ ኤሌክትሪክ ደግሞ የሚገነባው ከከፍተኛው ዝቅተኛውን ቦታ ስትራቴጂ በምህንድስና ታስቦ ስለሚሰራ ማለት ነው። ለዚህም ኢትዮጵያ የታደለች ነች። ለመስኖም ይተርፈናል፣ ለኤሌክትሪክ ማመንጫም ይተርፈናል። ለእኛም ተርፎ ለሀገር መሸጥ ዲፕሎማሲ ስምምነቶችና ወዳጅነትን አትርፈናል። ለእያንዳንዱ የገበሬ ቤቶቻችንም በሶላርና በኤሌክትሪክ እንደ አማራጭ ተጠቃሚም እንደሚያደርገው እርግጠኛ ነኝ። ምክንያቱም በዚህ ሁኔታ ይቀጥላል። አንዴ ካየን ያኔ እያተረፈ መጀመሪያ የሆነ ነገር ስትሰራ ነው የሚቸግር እንጂ ራሱን እየወለደ ግድብ እየወለደ ነው የሚሄደው በፋይናንሻል አቅም ግንባታ እያገኘ ስለምትሄድ። ሌላ ስለ ወደብ የተባለው ነገር ኢትዮጵያ 4 ወደቦች ነበረች። የታደለች ሀገር ነች። የሶማሌ በርበራ 1፣ ጅቡቲ፣ አሰብ፣ ቀይ ባህርና አሰብ አንድ ላይ በቀይ ባህር ነው ያሉ። በርበራና ጅቡቲ ደግሞ በጉልፍ ኤደን ነው ያሉ፣ ባህር ነው ያሉ። አሁን እነዚህ ነገሮች ግን የሀገር መሪዎች ሀገራችን ህዝባቸውን ወክለው ስለሚሰሩ ህዝቦቻቸው ሲወክሉ ደግሞ ኃላፊነት የፈለጉ የማረክ የመሸጥ የመለወጥ አንዱን ለመስጠት አንዱን ለመከልከል ሁሉም ነገር ለማሳጣትም ይችላሉ። ምክንያቱም ህዝባችን ተወክለው በስያሜ አግኝተው ስለተሸሙ ማለት ነው። በዛ ሰዓት በዛ አድርጎ በርበራ ሶማሌ እኛ ጋር ነበረች። በርበራ ይዞ ሶማሊላንድ ከኛ ውጭ ሆነች። ጅቡቲም በቅርብ ጊዜ ከሚገርማችሁ በ60ዎች ዓመቶች ነው ያጣናት። ጅቡቲ በፈረንሳይ ግዛት የሆነችው መጀመሪያ ትንሽ ቦታን የወሰደው ፈረንሳይ፣ ቀጥሎ ጅቡቲም ወሰደ። እንደ አማራጭ ላይ የተባለው ለምንድን ነው? ቀይ ባህርም አሰብም በአቅራቢያ ስላለን ማለት ነው። ያኛውም በጅቡቲ በፈረንሳይ ስር አሁንም በዛ ግዛት ነው ያለው። ቴሪቶሪ ፍሬንች ነው የሚለው እና አመቱን ጎግል አድርገህ በመሬት ስታይ ወጣት መሆኑን ጎግል ማድረግ ይቻላል። ታሪኩን ማወቅ አለበት፣ ግዴታው ነው ይፈትሽ ታሪኩ። ቀጥሎ አሰብ እና ቀይ ባህር እኛ ጋር ነው የነበሩ። የተከበሩ ንጉሰ ነገስት ኢትዮጵያ ኃይለ ሥላሴ በሪፈረንደም አድርጎ ከ69 ዓመት ጣሊያን ግዛት በኋላ ከ1841 ዓመተ ምህረት በፈረንጅ ይህንን በጣሊያን ግዛት ይህን ሲያስተዳድራት እንደቆየ በኋላ በሪፈረንደም ፌዴሬሽን ደግሞ ወደ ኢትዮጵያ አስገብቷታል። ያኛም አስገብቶ ሲያበቃ ህወሓት የኢህአዴግ መራሽ በሰዓቱ መራሽ ሆኖ በመጣበት ሰዓት ይህንም ነገር በአውሮ ኢትዮጵያን ለማፍረስ ህወሓትና ሻዕቢያ በመሸረብ ኢትዮጵያ ህወሓትን ወደ ስልጣን ኢትዮጵያ በመምጣት በመፍቀድና በመፈቃቀድ እስከ እርስ በርሳችን አንቀጽ 39 በመደንገግ እርስ በርሳችን እንድንበታተን በማድረግ አንድ ማሳያ ደግሞ የባህር ወደብ ያሳጣን አንድ ሁኔታ ነበርና በዚህ ምክንያት ኤርትራ ቀይ ባህርና አሰብ ይዛ ያለ ባህር ወደብ በቅርብ ጊዜ እንኳን እንድናጣ የቅርባችን ታሪክ ያሳጣን ነው። ይሄንም መብታችን ነው።
120 ሚሊዮን ባለቤት 4 ወደብ የነበረውን አማራጭ የተኛውን የቀረበው ወደብ መርጠን በውዴታም በቅሬታም ይሁን በኃይልም ይሁን ባህር ወደብ ማግኘት የግድ ነው። ምክንያቱም ዝም ብለህ አንድ እየበላ ዝም ብለህ ማየት አትችልም። ህግም አይፈቅድም። በዓለም አቀፍ ህግ እኔ በተዘጋ ቤት ውሃና ምግብ ባለበት ተቆልፌ ያ ምግብ ሳልበላ መዋል ማደር የለብኝም። ብበላ ለምን በላህ የሚለኝ የለም። ህይወት ማትረፍ የግድ ነው። ኢትዮጵያ የምንከፍለው መገዛ ባህር ወደባችን በጣም ከፍተኛ ወጪ ነው የምናደርገው ያለው ነው። ያ የባህር ወደብ ባንከፍል ኖሮ የት እንመደረስ ነበር? አሁን ባለንበት እድገት በምናሳየው ይህንም ንቃተ ህሊና ኢትዮጵያ ህዝብ ከመንግስቱ ኢትዮጵያ መንግስት ይህንን የሚለውን አጀንዳ ፈጥሮ ባህር ወደብ ይገባሃል በሚል እውነትም የህዝብ መንግስት ስለሆነ ከመንግስት ጎን ነው መሆን ያለብን፣ ከጎን መንግስትን መሰለፍ ያለብን። በኢህአዴግ ጊዜ ግን ይሄን የቀይ ባህር ራሱ ስለ ወደብ ባህር መንሳት ኩናኔና ወንጀል የሆነበት ለመንሳትም የማትችልበት ሁኔታ ነው ያለው። አሁንም ቀይ ባህር ይዞ ይገንጠሉ መብታቸው ነው ኤርትራውያኖች። አሰብ ግን የግድ ያቅርባችን በ40 ኪሎ ሜትር የቅርብ ርቀት ስላለ ወደ ኢትዮጵያ ባለቤቱ መግባት አለበት። የአሰብ ወደ ኢትዮጵያ ባለቤትነቱ ሲገባ ደግሞ የኤርትራ ህዝብና መንግስት ደግሞ ቀይ ባህርና ኤርትራ ይዞ ብቻው መኖር አይችልም። ምክንያቱም ለኢትዮጵያ ቀይ ባህርና አሰብ በማሳጣት የተለየ አኗኗር የተለየ ጠጎ ዜጎቹ ለማደር ክራይ በማስከፈል በገዛ ወደባችን የተሻለ ኑሮ እኖራለሁ በሚለው ነው የተገነጠለው። አሁን በራሱን በፈጠረውን ዲፕሎማሲ ግጭት ያ ነገር አልተሳካለት ቀርቶ በምክንያት የቦታዎች በነባድመ በአንዳንዱ ጦርነቱም ተካሂደዋል። አሁንም ተኝቶም አያድርም፣ ሰላምም አልሰጠንም። በድሮ ደገፍ እንቅርት የሆነብን መንግስትና አካባቢ የሆነ በገዛ ወገናችን ሰላም የነሳል። ኤርትራ አንድ ተፈጥረዋል። ይህም ፈጣሪዎቹም በታሪክም ሲወቀሱ ይኖራሉ። ይህን ነገር እውነትም ያስመለሰ መንግስትና ባለዘመን ባለ ጊዜ መንግስት ግን እውነትም በታሪክም ትልቅ አሻራ የሚመሰገን ባለቤት ሆኖ የሚመሰገንና በታሪክም የሚመሰገን እጅጉን የሚመሰገን በታሪክም የሚጻፍ ነው እና ካለን አጠቃላይ ሀሳብ ስለ አባይም ሰው ሰራሽ ሐይቅ በመሆኑ አሳ እንጠቀማለን፣ ብዙ ነገር እንጠቀማለን። ባህር ማለት ወደብ ብቻ አይደለም የምንጠቀምበት፣ አብዛኛው ህይወት አለው በባህር ላይ። አሳ አለው፣ ጨው አለው፣ መዝናኛም ይሆናል። ከሚገርማችሁ የቀይ ባህር አሳ የተመገበ ሰው ታይሮይድ ግላንድ የሚባለውን አዮዲን የታይሮይድ ግላንድ በሽታ አይዝም። በአዮዲን የበለጸጉ ናቸው። አዮዲን ፉል ማግኔዚየም ያለበት ማዕድን ባለ ብዙ ማዕድን ባለ ሀብት ነው አሳ። ምክንያቱም አሳ የተመገበ ሰው ጎይተር የሚባለውን የሚያወጣውን የቀይ ባህር አሳ ከተመገበ እንደ አንቲባዮቲክ እንደ መከላከያ ይከላከልለታል። ከዛ አሳ የበላ ሰው ጎይተሩን አይይዘውም። ምክንያቱም አዮዲናይት የሆነ የተፈጥሮ ጸጋ ስላለው ማለት ነው። ይሄ በሳይንስ የታወቀ ነው የምነግራችሁ ያለው። ያ ሁሉ ነገር ግን ተጠቃሚዎች አይደለንም። ሀብት እያለን ሳንጠቀምበት የኤርትራ ህዝብ ተመችቶ አልኖረም። ከተከፋ ከማንም በላይ የተከፋው የኤርትራ ህዝብ ነው። እዚህ አጥብቆ ማሰብ ያለበትም የኤርትራ ህዝብ ነው። ከኢትዮጵያ ወንድም ሲሆን ነው የኤርትራ ህዝብ ባለ ገራጅ ባለ ህንፃ፣ ምክንያቱም ሶስታዊት ነው ይታወቃል። ለራሱ ተጠቅሞ ሀገርም የሚጠቅም የነበረው ነው። ይህም ሁሉ ግን ያሳጡን ፖለቲከኞች ናቸው። እነማን? እነ መለስና እነ ኢሳያስ። አሁን መለስ የሚባልም የለም፣ ኢሳያስ በህይወት አለ። ይሄ ነገር ግን ወደ ኖርማላይዜሽን እንዲመጣ አይወድም። አዲሱን ትውልድ የኤርትራ ይህን አስተሳሰብ ተገንዝቦ ወደ መልካምነት ወደ አንድነት መምጣት አለበት። መለያየት ያለ ነው በእኛ አልተጀመረም። እነ ጀርመናዊዎች የምዕራብና ምስራቅ ጀርመን ተብሎ በሁለት ተለያይተዋል። አሁን ግን መካከላቸው የነበረውን ጥላቻ ግን አፍርሶ ወደ አንድ ነው የመጡ። ስናብር ነው ብዙ ነገር የምናገኘው። እንደ ሩሲያ በዓለም ሰፊ ሀገር አልነበረም። እሷም በሩሲያም ተበታተነች። በቅርብ ጊዜ ሲዋጋ የነበረውን ስንት ነገር ሲፈጸም የነበረውን አይተናል። ይህን ያመጣው ወደ አንድነት ለማምጣት ግንዛቤ ሲፈጠር ነው እና እዚህ አጠቃላይ ያለውን ሁኔታ ኢትዮጵያ ህዝብ ዝም ብሎ እንደ እንስሳ መኖር በደመ ነፍስ ከመጓዝ ቀርቶ በሰለጠነ አስተሳሰብ ታሪኮችን ሪፈረንስ በማድረግ ይገባኛል በሚሎቹ በማሰብ ይህንን ነገር ማሰብ አለበት። ይገባኛል ብሎ ከመንግስቱም መሰለፍም አለበት። ዓለም አቀፍ ህግም ይደግፈናል፣ እየደገፈንን ነው። ያው በዲፕሎማሲም በውይይትም ተጀምረዋል። ቅድም አምባሳደር ሞዙ ሲሉት እንደነበሩ የባህር በር ባለቤት እንሆናለን ለቅርብ ጊዜ የሚባለው ዝም ብሎ አይደለም። ዓለም አቀፍ ህጎች ስለደገፉን ነው። ያ ቦታ ደግሞ
በዓለም አቀፍ በጸጥታ ሁኔታው ይፈልጋል። አሜሪካም ትፈልገዋለች። እርስ በርሳቸው ታላላቅ ሀገር የበለጸጉ ሀገሮችን ያ ባህር ዙሪያውን አካባቢ ለስትራቴጂ ቦታ ይፈልጉታል። በማን ስር? በኤርትራ ቢሆን ነው ይልቁኑ ሰላም የሚጠብቀው እነሱ የሚፈልጉት በኢትዮጵያ ባለቤትነት ሲሆን ነው በሚለው ደግሞ የእነሱ ምርጫ በኢትዮጵያ ስር ሲሆን ነው። እዚህ ላይ አቶ ኃይሌ ጥሩ ይሄድ ነው አቶ ገብሬ እና ተንትነውልናል ብዙ ነገር ግን አጠራርገው ቅድም ያነሳኋቸው ነበሩ 2-3 በአንድ ደቂቃ ወይ በ2 ደቂቃ አንዱ ነዳጅ አግኝተናል፣ ጋዝ ተገኝቷል እኛ ጋር አሁን ማጣሪያ ነው እየተሰራለት ያለው። ስለዚህ ኢትዮጵያ ደስ ብሎታል ነው። ሁለተኛው ማዳበሪያ በብዙ ዶላር የሚመጣ የነበረው ከውጪ አሁን በራሳችን ከክቡር ጠቅላይ ሚኒስትራችን መሰረት ድንጋይ ያስቀምጠውለት ስራ ጀምሯል። በጣም ሀብታም የሆኑ ካምፓኒዎች ነው ገብተው እየሰሩ ያሉት። ሌላው ወርቅ ድሮ ትንሽ እንደ ጠጠር የነበረችው አሁን እንደ ትላልቅ ተራራ ድንጋይ በቶኖች እንትን እያደረገ ያለ ነገር አለና በዚህ ነካ አድርገው ይለፉ። እሺ፣ አመሰግናለሁ። ጊዜም ለመቆጠብ ወደ መዳበሪያው ልግባ። መዳበሪያ በጣም ወሳኝ ነው። የምግብ ዋስትና የሚያረጋግጥልን ነው። አንድ አዝመራ ሲገኝ መዳበሪያ ማግኘት አለበት። መዳበሪያ በስንት ፕሮሰስ በኢምፖርት ከውጭ ተገዝቶ ነው የሚመጣው በዶላር። ገበሬው አሁን በጣም ተቸግረዋል። የሚገዛው ከሚገርማቸው አንድ ኩንታል መዳበሪያ ዩሪያና ዳፕ ወደ 1000 ነው የሚገዛው። ቆምጣ 50 ኪሎ ዳፕ 50 ኪሎ ዩሪያ ከገዛ 9000 ነው የሚከፍለው። በጣም ይከብደዋል። በውድ የገዛውን ገበሬ መዳበሪያ ደግሞ ወደ ገበያ ሲያቀርበው እንዴት ያክል እህሉ እንደሚወደድ ኢማጂን እና ይህን ነገር ያስቀርልናል። አሁን እንደተባለው መዳበሪያው በዳንጎቴ ባለሀብትና የኢትዮጵያ መንግስት ሆነው በስምምነት ተጀምረዋል። ስራው ፕሮሰስ ተደርገዋል። ከዚህም በፊትም ቀድሞ በዳሉል በትግራይ እና በአፋር አካባቢ ያለውን በዳሉል በአይኔ አይቻለሁ። 4 ካምፓኒዎች ከከርሰ መሬት ወጥቶ በሃይድሮሊክ ቁፋሮ ተዘግቶ ቁጭ ብሎ ነው የተዘጋጁ። በአፍሪካ ህብረት ብድር ነው ያን ፕሮሰስ የተጀመረው። አንድ ሀገር ደግሞ ጦርነት ሲኖር የታሰበለትን ዓላማ ውጤት ሳያገኝ ህዝብ በቁጭቱን ሳይሰራ የታሰበለትን ዓላማ ይቀራል። አሁንም የተጀመረው በጸጥታና አስተማማኝ በሆነው አካባቢ መንግስትም በጥበቃም ተማምኖ ይሄን ነገር አድርገዋለሁ። ከውስጥ ሽፍቶችና ጸረ ኃይሎች የሚባሉ ጸረ ልማት የሚባሉ ሰዎች ተከላክሎ ይሄን ነገር እውን እንደሚያደርገው እርግጠኛ ነኝ። ይሄን ለኢትዮጵያ ህዝብ ቀላል አይደለም። በጣም ትልቅ ምርታ ስራ ተስፋ ያለው ሀገራችንን በልተን ጠግበን የምናድርበት ባለ ትልቅ ተስፋ ብቻ ሳይሆን በተግባርም በቅርብ ጊዜ የምናየው ነው። መመስገን የሚገባው ነው። ሌላ ስለ ወርቅ በአሁኑ ሰዓት በኢትዮጵያ መላ ኢትዮጵያውያኖች አብዛኞቹ ወርቅ አለ። በትግራይ አለ፣ በኦሮሚያ ክልል የተለያዩ ቦታዎች አሉ፣ በአማራ ክልሎች የተለያዩ ቦታዎች አሉ። ይሄን በአባይ ወንዝ እያጠበው ወደ ቅድም ሲገለጽ እንደነበረው በአምባሳደር ሞዝ ውሃው ብቻ አይደለም ግብጽ ስትጠቀም የነበረችውን ወርቁን ይሄድ ነበር። እኛን አይታወቀንም ነበር፣ አልተጠናም። አሁን ግን ደለሉ ግድቡ እንዳይሞላ ተብሎ ቀድሞ በመከተሩ ያ አፈር ሲታይ ደግሞ ክምችት የወርቅ ክምችት አለው፣ ከፍተኛ የወርቅ ክምችት። እዛው ደግሞ በአቅራቢያው የማጣሪያ ተፈጥረዋል፣ በጣም ሰፊ የሆነ ማለት ነው። ይህም በጣም ለኢትዮጵያ በጣም ትልቅ ትርፋማ ነው። በኢትዮጵያ እንደ ኮፐር፣ ኤሌክትሪክ፣ መዳብ የመሳሰሉ ማዕድኖች፣ የብረት ማዕድኖች፣ ብዙ ማዕድኖች እስከ ኢራንም ባለ ሀብት ነች። ኢራንም እንደሚታወቀው በጣም ሀያላን ሀገሮች የሚጠቀሙበት ኢራንም ስለዚህ ጥሩ ነው ዋናው። አዎ መተንተኑ ሳይሆን ወደ ጥሩ ደረጃ ደርሰናል። በቃ ይሄም አለ ጥሩ ደረጃ እንኳን ደስ አለን። ይሄም ነገር ውጤትም እያመጣ ተገኝተዋል። ሌላ አጠቃላይ ስለ ጋዙ የተባለውን ሪፋይነሩን አልቆዋል። እየተገጠመ ሳይሆን የጋዝ ሪፋይነሩን አልቆ ተግባር ላይ ውጤታማ ሆነዋል። የነዳጁ ደግሞ የድንጋይ መሰረተ ድንጋይ የተቆመበት በ2 ዓመት ይልቅ በ3 ዓመት ይልቅ ይሄም በተማማኝነት በጸጥታውም በአስተማማኝ ፋይናንሻሉም
በአገር ወዳጅ ኢትዮጵያውያን ቻይናዎች ጋር ውል ታስሮ በቅርብ ጊዜ ነዳጅን በራሳችን እናወጣለን፣ ወደ ውጭም እንልካለን ራሳችንም ተርፎ። ከዛም ይሄም አይመረጥም የኃይል ታዳሽ ኃይሎች ነው ኤሌክትሪክ እና ሌሎች ተጠቃሚዎች የሚመከረው። ይሄም ተጠቃሚዎችን ነዳጅ ወደ ውጭም እንልካለን፣ ካስፈለገንም ከውጭ የሚመጣልን አስቀርተ ራሳችንን ተጠቃሚ እንሆናለን። ሀገራችን እያደገች ነው። ለተሰጠን እድል ከልብ አመሰግናለሁ። እሺ አቶ ገብረ ስላሴ በጣም ነው የምናመሰግነው። ሲተነትኑ በጣም ደስ የሚሉ ሰው ናቸው። ማለት አቅምም ስላላቸው ነው የምንጠራቸውን፣ ዝም ብለን አይደለም አበል እንከፍል አይደለም የምንጠራቸው። ብዙ ጊዜ ለዚህ ጎህ ቴሌቪዥን ባለውለታ ናቸውና እድሜና ጤና ይስጥዎት። እናመሰግናለን። አሁንም በዚህ ጉዳይ ነው የምንነጋገረው። በዚህ ጉዳይ ስንነጋገር አጠራጠር አድርገን ነው፣ ምክንያቱም ሰዓታችን ያው የግድ መናገር አለብን። ግን ሁሉ 9 ወይ 8 መናገር ከፈለግን ብዙ ጊዜ ነው የሚወስደው። ስለዚህ ያቺ የተሰጠችንን ደቂቃ አስከብረን በዚህ ጉዳይ ላይ ለምሳሌው በህዳሴ ግድባችን ጉዳይ ላይ እኔ አልጠግብም፣ እንደዚህ ሲባል አንጠግብም፣ ሁላችን እናንተንም አትጠግቡም። በነዳጅ መውጣቱ ጉዳይ በጣም አንጠግብም። በመዳበሪያ ራሳችን መቻላችን አንጠግብም። ወርቅ ራሳችን በራሳችን መሬት እያለ ነዳጁ እኛ ጋር፣ መዳበሪያው እኛ ጋር፣ ወርቁ እኛ ጋር፣ ሁሉም እኛ ጋር እያለ አይናችን ተጨፍኖ የነበረበት ዘመን ስለሆነ ነው በሰላም ጉዳይ ያነሳ ነውና በዚህ ጉዳይ ሰላም ደግሞ የሚሆነው አገሪቷ ስትጠግብ ነው። ነዳጆች ሲወጡ፣ መዳበሪያዎች ሲኖሩ፣ ባህር በራችን ሲከፈት፣ ወርቃችን ራሳችን ከመሬታችን አውጥተን ራሳችን ስንጠቀም። ከዚህ በፊት እኮ እኔ የሚገርመኝ በኢትዮጵያ የምናገኘው ምንዛሬ በቡና በቆዳ እና በዚህ በጥራጥሬ በሁመራና በተለያዩ የሚመረቱ ጥራጥሬዎች ብቻ ነበረ። አሁን ግን በሙሉ ነው። ቅድም ገብሬ እንዳለው በመዳበሪያም ለኛ በቅቶ ለውጭ ሀገር የሚሆን ነው ያለው። ነዳጅም እንደዚህ ለውጭ ሀገርም ይሆናል። ወርቁም ወደ ውጭ ሀገር ከዚህ በፊት የምንጨነቀው አንጨነቅም። ወደባችን ደግሞ ተስፋ እያገኘን ያለ ነው። ስለዚህ በዚህ ሁሉ ያመጡት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን እናመሰግናቸዋለን። እኔ አመሰግናቸዋለሁ። ለምንድን ነው የማመሰግናቸው? ያ ሁሉ አመት እርስ በርሳቸው ሲፋጭ የነበሩ መንግስታት ጥሩ ሰርተዋል፣ መጥፎም ይሰራሉ። ግን በዚህ በራሳችን ማዕድን የመጠቀም መብት አልነበረንም። ይሄ በጣም ደስ የሚል ነውና ህዳሴ ግድባችንም ተጠናቆ ወደ ውጭ ሀገር መላክ ጀምረናል። መብራት ወደ ኬንያ በዶላር እያገኘን ነው። ወደ ጅቡቲ፣ ወደ ደቡብ ሱዳን፣ ወደ ተለያዩ አካባቢዎች፣ ወደ ሱዳን መብራት እየሸጥን ያለ ነው። አሁን ደግሞ ሌሎች አካባቢዎች እየጠበቁ ነው ያለው ወረፋ ይዘው። ምክንያቱም ኢትዮጵያ ቀደም እንዳለው የተባረከች አገር ነች። ሁሉም ውስጣችን አለ። አሁን ግን ውስጣችን ራሳችን በራሳችን እየቻልን መሆናችንን ነውና እስቲ በዚህ ላይ ምን ይላሉ? ስለ ሰላም ጉዳይ እዚህ ተገናኝተን ሀገራችን ምን ትፈልጋለች፣ ሀገራችን ቤት ላይ ነች፣ ምን እናደርግላት ለሚለው በሰላም ጉዳይ ጎህ ቴሌቪዥን ይሄንን ፕሮግራም ነድፎ ስሙንም ድሮ አባቶቻችን ሲነጋገሩ ስንት ሰዓት እንገናኝ፣ ሰዓት የላቸውም እነሱ። መቼ እንገናኝ፣ የት እንገናኝ፣ ጎህ ሲቀድ ይላሉ። ጎህ ማለት ሲነጋ ማለት ነጋ፣ ጎህ ቀዷል። ይህም ለሀገራችን ጨልሞ የነበረው ጎህ ቀደለላት ነጋ ለማለት የታሰበ ስለሆነ ከስሙ ጀምሮ በእውነት አዘጋጆችን እጅግ አድርጌ አመሰግናለሁ። ሌላው በእውነት ሀገራችን ቅድም እንደተባለው ሁሉም ነገር አላት። ያጣችው ምንድን ነው? አስቦ መስራትና መስተባበር ነው። ይህን ደግሞ ያሳጣት ማን ነው? እኔ ላዮች ናቸው። ከዛም እየተናከሱ ለሀገር ማሰብ ሲገባ ለእኔ ለራሴ
እርግጠኛ ነኝ አንድ ሰው ራሱ ከተነካ ለሀገር እንደማያስብ አውቃለሁ። ዋናው ትልቁ ነገር እኔ ስነካ አገር አይደለም የነካችኝ፣ የነካኝ ሌላ ሰው ነው። ስለዚህ ለሀገሬ ብዬ መሞት አስፈላጊ ነው። እንውሰድ መከላከያ፣ ሌላው አካል፣ ሌላው ከመጀመሪያ መንግስት ከተቋቋመበት ጀምሮ እየተዋደቀ ያለው ለማን ነው? ለሀገር ነው። ሁላችን የሞተው ለሀገር ነው። የሶማሌ ጦርነት መውሰድ ይችላል፣ የጣሊያን መውሰድ ይችላል። ጣሊያን ሀገር ለመውረር መጣ። ማን የተጋደለው? የኢትዮጵያ ህዝብ ነው። የሞተው ማን? የኢትዮጵያ ሶማሌ ትናንትና ማን የተጋደለው? ሰራዊቱ ነው፣ መላ ህዝቡ ነው። ስለዚህ በእውነት ይሄንን ለሀገራችን ቅድሚያ መስጠት ኃላፊነት አለብን፣ ግዴታም አለብን። ይሄ ማለት ምን ማለት ነው? ልጆቻችን ሲወለዱ እኛ ስንኖር አገር ያስፈልገናል። አገር ከሌለ ምን ከንቱ ሁሉ ነገር። ስለዚህ እኔ ቅድም ከተጠቀሱ ነገሮች ጠቅለል አድርጌ ነው ለማስቀመጥ የምፈልገው። ነዳጅ፣ ማዳበሪያ ለምሁራኖች ተዋሉ። ማዳበሪያ እኮ አይተናል። ከውጭ ሲመጣ ጠቅመኞች እየደበቁ ኤክስፓየር ዴት አድርጎ እንደጣለ እናውቃለን። ማን ይሄን የሚያደርገው? ተንኮለኞች። መንግስትን ለማስጠላትም ይሆናል፣ ገበሬውን ለማበላት ይሆናል። ብዙ ነገሮች አሉ። እነዚህን ነገሮች እዚህ ከሀገራችን መሰራታቸው በእውነት የሚለው ህዝብ እኮ ሌላ ነገር አይፈልግም። ህዝብ መኖር፣ ጥሩ ነገር ማግኘት፣ ወንበር ለተወሰኑ ሰዎች ነው። ይህንን ህዝቡ ጠንቅቆ ማወቅ መቻል አለበት። ኮሪደር እንውሰድ። ኮሪደር ስናልፍ የገማ ቦታ ካየን አፍንጫችን ይዘን ነው የምናልፈው። ያ ማነው የተጎዳው? ህብረተሰቡ ነው የተጎዳው። ተብስቦ ሲመጣ ምን ያህል ችግር እንዳለብን ራሳችንን በራፋችን ስናጠላ ምን ያህል ደስ እንደሚለን እናውቃለን። አሁን ደግሞ ከተማ ስንወጣ ከተማ ጸርጎ ካየን እጅግ ደስ ይለናል፣ እንኮራለን። ስለዚህ ለዚህ ሁሉ ማጠቃለያው ምንድን ነው? ይሄን ለመስራት ሰላም ነው። ሰላም ለሀገራችን ወሳኝ ነው። በዚህ መድረክ ውስጥ ይህንን የሚሰሙ ሰዎች ሰላም ፈጥረው አገራችንን ወደ ሰላም ነገር ማምጣት መቻል አለባቸው። ስልጣንም የሚያዘው መኖርም የሚቻለው ሰላም ሲኖር ነው እና ሰላማችን አዘውትረን አስተምረን ወደ ሰላም ሁሉም ሰው መመለስ አለበት። ፍቅር እንዲኖረን ያስፈልጋል። አስታውሳለሁ እኔ ልጅ ሁኜ ሁለት ሰዎች ገበያ ላይ ይጣላሉ። ሲጣሉ ጋቢያቸውን አስሮ ወደ ፖሊስ ጣቢያ ነው የሄዱት። ማንም ዳኛ አልፈለጉም። ሙናች መጣችሁ? አይ ተጣልተናልና ዳኘን። ኢማጂን ወዳው አይ እናንተ የመጣችሁበት ጉዳይ ቀላል ነው በሉ ሂዱ ብሎ አስታርቆ በሰላም ተያይዘው ጨርቃቸውን ፈተው ወደ ሰላም ወደ ቤታቸው መጥተው። ይሄ ምንድነው? ህሊና ስለሚያዛቸው ነው። ህሊናቸው ያዘዘው ህግ በማክበራቸው ነው። ማንም ሰው የትም ቦታ ላይ ህግ ካከበረ የሚከበር ይከበራል። ይሄንን አጥብቆ የኢትዮጵያ ህዝብ እስ በሱ ሰላም ፈጥሮ ፍቅር አድርጎ አገሩን ወደ ነበረችበት የሰላም መድረክ መመለስ መቻል አለበት። አንዱ ከአንዱ መጣላት ጉዳችን ጥቅም የለውም። አገራችን አሁን እንደተባለው እነዚህ የተጠቀሱት ነገሮች 5 ነገሮች በአገራችን ላይ ብርድ ተዘጋጀ። ቅድም ከመድረኩ እንደተነገረው በሰው እጅ ነበር ይሄ ነገር። አሁን ደግሞ በራሳችን እጅ ከሄደ ችግራችን የመፍቻ ቁልፍ ነው ማለት ነው። ያንን ቁልፍ የምንፈታበት አንድ ነገር ተገኘ ማለት ነው። ለልማትም ለግለሰብም ችግሮችም ሆነ ለመንግስትም ችግር መፍቻ ቁልፍ ስለሆነ ይህን ቁልፍ አጥብቀን ማክበር መያዝ አለበት። ከመጀመሪያ ጀምሮ መንግስታት ያስባሉ። ወቅቱም ስለሆነ ያሰቡት ነገር ተግባራዊ አልሆነም። አሁን ደግሞ ታስቦ ወደ ተግባር ሲመጣ ድጋፍ ሰጥቶ ይህንን ተግባር ውጤት ማሳየት አለብንና ለሰላም ቅድሚያ እንስጥ። ሰላማችን ይብዛ። አመሰግናለሁ።